ሳሳስርህ ያኔ ወደ ሳይሆን በግድህ እውነቱን ትናገራለህ። እሺ እባክሽ ሆነ አድርጊ። ከዛ እውነቱ ይውጣና በስራሽ ታፍሪያለሽ። እሺ ልትከላከይላት እንዳትሞክር። ከዚህ በኋላ እዚህ ቤት ውስጥ የሷን ስም መስማት አልፈልግም። ስሚኝ አዲስ ዓለም፣ ጥንካሬሽን ሳላደንቅልሽ አላልፍም። ራስሽን ለመለወጥ ያልገባሽበት ጉድጓድ እንደሌለ አይቻለሁ። ጭራሽ አንተ እያኖርካት ነው። ቆይ ማነው አስረጋሹ? አይ ጥሩ ላይ ናችሁ። ጥሩ ነው። አትሞጣሞጭ። ያልከውን ነገር እያሰብኩበት ነበር። ምንድን ነው ደግሞ ያልኩት? አብረን እንስራ ብለኸኛል ነበር እንዴ? ላስብበት ብዬ ነበር እኮ። እና ውሳኔ ላይ ደረሽ? አዎ ደርሻለሁ። አብሬ ለመስራት ተስማምቻለሁ። ሉሊት ምን ተማምና ነው ሰው እየኖረበት በአናታቸው ቤት እየሸጠች ነው? ጭራሽ ናታንም ከቁጥር እንኳን እንትን አላለችው። በቃ ምንም እኔ እኮ የፉከራ ብቻ ያደረጋችሁት ሐረግ ተከታታይ ድራማዎች የምሬ ነው። የሆነ ፉከራ ብቻ አልበዛም ጋይስ? የሆነ ፉከራ ብቻ ከምሬ ነው። የሆነ እንትን የለም እንትና በነበረ ታይም ይሻላል መሰለኝ አይደለም? የአፌት ጠላት በነበረበት ጊዜ ይሻላል። እጅ መንቀል ካለበትም ይነቅላል። ገብቶች ላላቸው የፈለግኩት ነገር መኮርከም ካለበትም ይኮረኩማል። እሱ እንደዛቱ ብቻ መዛት ብቻ አይደለም፣ የሆነ ነገር ይታይ ነበር። አሁን ግን መዛት ብቻ ሆነ፣ ማስፈራራት ብቻ ሆነ። መጥፎ ስራ እየሰራች እንደሆነ እያወቀ ቤቱ ቁጭ አድርጎ አስፈራቱ መውጣት ምን ማለት ነው? ናታን ምን እየሰራ ነው? ምንድን ነው አላማ? አልገባኝም። እኔ ጭራሽ ደግሞ ዘበኛ ቅጠሩ ምናምን ብሎ ዘበኛ ለጥፊ ውጭ ላይ ተለጥፎ ሉሊት ራሷ መልሳ ሌላ የራሷን ሰው ዘበኛ አታደርግም እንዴ? ከዚህ ሁሉ ይሄን ነበር እንደው የሚጠበቁት። እንደዛ ብታደርግ ይሻል ነበር። የምሬን ነው በቃ። ምክንያቱም ለጥፊ አለቻት አይደለ? ለጠፈች። ከዛ በኋላ ሉሊት የራሷን ሰው አምሳ ማስቀመጥ አለቀ። እያንዳንዱን ነገር ትቆጣጠራለህ፣ እያንዳንዱን ነገር ትነግረኛለህ። እዚህ የሚካሄደው ምናምን የሚያወሩት ምናምን እንዳለ ትከታተልልኛለህ፣ ካሜራ ትቀርጽልኛለህ ብላ እንደውም እሷ ማስገባት ነበረባት። እንደ ኦፖርቹኒቲውን ከፈተ ናታን። እንደውም ጥበቃ ያመጣለሁ ምናምን ሲል የሆነ የራሱን ሰው ግድንግድ በቃ ሁሉን የሚቆጣጠር አይነት ሰው የሚያመጣ ነበር ይመስለው። ግን የማይሆን አይነት ነገር ነው የሆነብኝ እኔ እውነት ለመናገር። ከዛ ውጭ ይሄ ቤቱን ገዢ የተባለው ሰውዬ ከናታን ጋር ምንድን ነው የሚያገናኘው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት ክፍል 1 ላይ አይታችሁታል ሰውዬ ወይስ አላያችሁትም? እስኪ ልጠይቃችሁ። ከዛ ውጭ አጭቤዋ ማነች አትሉኝም? ጭላዳ ዝንጀሮ ፀጉር የምታጠልቀዋ ትላንት በነበረው ሪቪው ላይም እንደዛ ብዬ ስላችሁ ስለነበረ ይገባችኋል ብዬ አስባለሁ። ስሟን ቄስ ይጥራና ደግሞ ስሟ ይጠፋብኝ፣ ስሟ ጠፋብኝ። በቃ ብቻ ተዋት እና ከቤት መባረሯ ጥሩ ነው። ከቤት መባረሯ ቃል በጊዜ ነቃ፣ ሳይበላ ነቃ። እኔ እኮ ብያችኋለሁ ትላንት በነበረው ሪቪው ላይ ምንድን ነው ያልኳችሁ? ቃል ቀስ እያለ ከነኤፉ ጋር ያለውን ዝምድና እያጠናከረ ነው ብያችኋለሁ። መጀመሪያም ያው ለነኤፉ ብሎ ለነኤፉ ልጅ ሳስቶ አይደለ የኤፉ ልጅ ያገተው ከሞት ያተረፈው ምናምን። አሁን ይሄን ነገር እያደረገ ነው። እንደገና ደግሞ መታለች ማትሉኝም ሲይዛን ያለችው በቃ ልቡ እየራራላቸው ነው እና አሁንም ከጥሩ ነገር እያስመለጠ ነው እያልኳችሁ ነው። እንግዲህ ሉሊት ቤቱን ሽጠዋለች። ምን ሊፈጠር ይችላል ቀጣይ ክፍል ላይ የሚለውን እናንተ ኮሜንት ላይ አስቀምጡልኝ። ብቻ የሆነ እንትን በስቷል አይደለ ጋይስ? የሆነ ብቻ ተንኮል አይነት ነገሮች ብቻ ናቸው አብዛኛውን ነገሮች እያየን ያለ ነው እና ይሄ ወደ ቁም ነገር ቢገባ አሪፍ ነው ብዬ አስባለሁ። ቁም ነገር ስላችሁ በቃ ግልጽ መደረግ ያለበት ነገር ወዲያው ይደረግ። ለምሳሌ ከኑሐሚን ተከታታይ ድራማ እና ከትንሿ ተከታታይ ድራማ ልምድ ብትወስዱ ጥሩ ነው። እናንተ ቢገርራችሁ አይደለ ጋይስ? ያው አንዳንዴ ኋለኛ ፊተኛ ኋለኛ ይሆናል ይባላል እና ይሄ እናንተ ወደኋላ ቀርታችኋል አሁን በዚህን ሰዓት እንደሆነ እና ከፊተኞቹ አሁን ካሉት ልምድ ብትወስዱ አሪፍ ነው። ለምሳሌ ያህል ኑሐሚን ተከታታይ ድራማ ብታየው በየጊዜው አዲስ ታሪክ ይመጣል። አረገዝሽ ተባለ ምናምን የሆነ ተጨነቀች፣ እዚሁ ክፍል ላይ ያልቃል ጉዱ ወጥቶ። የሆነ ነገር ተፈጠረ፣ እዚሁ ክፍል ላይ ያልቃል። ቀጣይ ክፍል ላይ ሌላ አጀንዳ ይዞ ይመጣሉ። በቃ በጉጉት እንድታዩት ቀጣይ ክፍል ደግሞ ምን ሊሆን ይችላል፣ ምን ሊፈጠር ይችላል ብላችሁ በተስፋ እንድጠብቁ ደስ የሚል እንትን ነገር ታያላችሁ። ትንሿ ተከታታይ ድራማ ላይ ብትሄዱ ልክ እንደዚሁ ነው። ዛሬ አንድ ታሪክ የሆነ ነገር ያልቃል፣ ቀጣይ ላይ ሌላ ታሪክ ሌላ አጀንዳ ይጀመራል። ገብቷችኋል አይደላችሁ? የፈለኩት
አሁን የሆነ እዚህ ጋር ተንኮሉ ምናምን እየቀጠለ የሉሊት ነገር እንደዚህ እየቀጠለ ብቻ የሆነ እየቀጠለ እያስፈራራ ከዛ ይቀጥላል፣ ያስፈራራ የሆነ ነገር ይፈጠራል። እንደዛ ከሚሆን በቃ ይሄ በእርግጥ ሐረግ የተያያዘ ነገር ከዛ ደግሞ ማለቂያ የሌለው አይነት ነገር ነው አይደለ ጋይስ? ያስኬዳል። ግን ቀልጠፍ ብታደርጉ ደግሞ የተወሰነ እንዳይሰላች ተመልካች እንዳይሰላች ገብቷችኋል አይደለ? ሁሌ ተንኮል ብቻ የሆነ ነገር ብቻ ዛቻ ብቻ ሲሆን ጊዜ የለውም ጋይስ። አሁን እኛ ቲክቶክ ላይ የሚያደርግ ፍጡር እንደው 30 ደቂቃ 40 ደቂቃ ሙሉ ቁጭ ብሎ ሲያይ ተመልክታችኋል። አባቴ ከ5 ደቂቃ ወደ 10 ደቂቃ ከ10 ደቂቃ ወደ 20 ደቂቃ ከ20 ደቂቃ መጨረሻው ላይ ያደርጋል። ድራማውን ጨርሱታል። አብዛኛው ሰው እንደዛ ነው የሚያው። የልቤን ነው የምነግራችሁ፣ ከምሬን ነው የምላችሁ። እና ቀልጠፍ አድርጋችሁ የሆነ ሳቢ ብታደርጉት የተሻለ ይሆናል ብዬ ስላሰብኩ ነው ለእናንተ በማሰብ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ሰናበትኳችሁ። ፒስ። እኔም ምለው ናታን ምን ሆኖ ትናንትና በጠበጠው እኮ ሰፈሩንም ድራማውንም እኛንም ያልበጠበጠው ምን አለ? በቃ አደፈረረሰው እኮ ደፈረሰ። በቃ ሰፈሩ ቀለጠ እኮ የቀለጠ መንደሮ ነጋይዝ። እንዴ ናቱ ምን አስበ ነው? ተረጋጋ እንጂ ተረጋጋ። እንዴ በጣም ኦቨር ከሆነ ሙቀት ፍሪጅ ውስጥ ግባ፣ ወይም በረዶ ምናምን አናት ላይ ያዝ ብታረግ እኮ ተረጋግተህ ትወጣ ነበር። እንዴ የምሬን እኮ ነው የምላችሁ። እንዴ እኔ የሆነ መሳተለ ይሄ ድራማ ሐረግ ነው፣ ግን ሐረግ ነው ወይ ሐረግ? ምን ሆኖ ነው እንደዚህ የሆነው? ይህ ሰውዬ ጠላቶቹ ላይ እንኳን እኮ እንደዚህ አልሆነም። ምን አስቦ ነው? አይ ይህ ማድረግ አይደለም፣ ይህ ሌላ ድራማ ነው። የምሬን ነው የምላችሁ። እንደ ስል ነበር በቃ ከራሴ ጋር ሳወራ ነበረ። አንዱ ሰውዬ መስታወት ላይ አስቀምጬ አንዱ ሰውዬ ፊት ለፊት ቁጭ ብዬ ራሴን በራሴ ማለት ነው እያወራሁት ነበር። አይደለም እንዴ ከያፌት ጋር እንኳን ከወጊው ከገዳዩ ጋር እንኳን ተስማምተዋል። ሲጀመር ደግሞ አብሮ ሲያወሩ እንደዚህ በቁጣ አልነበረም። ሲኖ እኮ በቃ አንጠልጠለ። ኧረ ተርፈሻል፣ ግን ተርፈሻል። የምሬን ነው የምላቸው። አይ ትወነው አንደኛ በቃ ልጅቷ ተርፋለች፣ ግን ጋይት የሆነ ጉልበቷ አልተፋፋቀም። የሆነ ሰዓት ላይ ከበር ጋር ጋይቷታል። አይ አሳዘነች ሲሆነት ለመናገር አይታችሁታል። እንዴት እንዳንከባለላት በቃ እንዲህ ከዚህ እዛ አንከባለላት እግሩ ምናምን ስትይዞ በቃ በሲሪየስ ምናምን ትወና ላይ አንደኛ ነው። ግን እንጃ ትናንት በዛ እውነት ለመናገር። ኧረ ሰላምም አላልኳችሁም። እናቱ ብዙ አስለፈለፈኝ። እንዴት ናችሁ ውዴ ሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሎሊት እንግዲህ ታሪኳን ቀጥላለች። ተንኮል ሳይሆን አሁን ታሪክ ላይ ነች። ሎሊት ታሪክ እየሰራች ነው። ታሪክ እያስመዘገበች ነው። በጊኔስ ቡክ ላይ የሚጻፍ ታሪክ እያስመዘገበች ነው። እየኖሩበት ባለቤት እያለው ቤቱን በአናታቸው ልሸጠው ነው። በአናታቸው ላይ ልትጨፍርባቸው ነው። በቃ እንደዛ አስቡት እንዴ! የዚችስ ከፋ። ምን ተማምና ነው ቤቱን ልትሸጥ እያስማማች ያለችው? ምን ታስባላችሁ? ሰውየው ደግሞ እናቱን ሊጥል የሚፈልግ አይነት ሰው ነው። የማን ሰው እንደሆነ እናንተ ኮሜንት ላይ አስቀምጡልኝ። ይህንን ፊት ከዚህ በፊት አይታችሁታል ብዬ አስባለሁ። ምዕራፍ 1 ላይ ኮሜንት ላይ አስቀምጡልኝ። ከናቱ ጋር ደግሞ አብሮን ስራ እንሰራለን ምናምን ብሎ ናቱን ለመጣል የመጣ አንድ ጎረምሳ ነው። ናቱ ወደ ቤት እንዲመለስ ገኒ ደውላ ነግራታለች። ይደርስባቸዋል ወይስ አይደርስባቸውም? ምን ታስባላችሁ? እኔ የሚደርስባቸው አይመስለኝም። ምክንያቱም ሰውየው የሆነ ድብቅ አይነት ሰው ስለሆነ በአንዴ ይፋ ይወጣል ብዬ አላስብም። እኛን ለማዋዋት ካልሆነ በስተቀር በዚህ በአጭር ጊዜ ውስጥ ይተዋወቃሉ ብዬ አላስብም። ከሉሊት ጋር ይተዋወቃል። ከዛችኛዋ እሳት ነበልባል አፍቃሪ ተብዬዋ የጭላዳ ዝንጀሮ ፀጉር ኮፍያ ያደረገችዋ ሴትዮ ገብቷቸዋል። ማንን እያወራው እንደሆነ ከእሷ ጋርም አብሮ ነው የሚሰሩት። አለቃ ነው ለእሷ። አይ ብቻ ነገርየው ከበድ እያለ ነው። ወዴት እንደሆነ እኔ ግራ ገብቶኛል። ሳስበው ግን የትዝታ ዘመድ ወይም ደግሞ ይሄ ትዝታ የላከችው ልጅ ወይም ኤፉን የሚያፈቅራት ልጅ ያግዛቸዋል ብዬ አስባለሁ። ማለትም የኤፉን ልጅ አግዟቸዋል። አሁንም ይበልጥ ለነሱ ያግዛል፣ ከነሱ ጋር ይሆናል የሚል ሀሳብ ነው ያለኝ። እኔ እንደዛ ነው የሚሰማኝ። እስኪ እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝና ያለውን ነገር
አብረን እንወያይ። እኔ እንደዛ ነው የሚሰማኝ። በቃ አይታችኋታል እንግዲህ ፂንም እሱ ነው ይዟት የሄደው። እራራላት ማለት የሆነ ሰዋዊነት ይታይበታል። ምንም ያህል ቢያስከፉትም ተበሳይቶም መርዝ ምናምኑ ያ ነገር አለ ቢያስከፉትም፣ ግን አሁንም ለእነሱ ቤተሰብ እየራራ ነው። እስኪ እንግዲህ ያለውን ነገር እናያለን። የእሱ እህት ደግሞ የት ሄዳ ነው? እህቱ ብትመጣ አሪፍ ነበረ። እዛ ቤት ውስጥ ትንሽ ቅውጥ ይል ነበረ። ሲም እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀውም ሴትዮ እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀው የጭላዳ ዝንጀሮ ፀጉር የምታጠልቀው ሴትዮ ልበል እዛ ተገኝተው ምናምን እርስ በርሳቸው ሲገናኙ ጥሩ ይሆናል አደለ ጋይስ? ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። ፒስ። እኔ የምለው ኤፉና ናታን ምን ጀመሩ? አለቀባቸው መሰለኝ ድራማው። ሌላ ታሪክ ውስጥ ገብተዋል። ጨራሽ ነጠላ ለብሰው ምን ለብሰው ድሮ እንደዚህ ነበረ የምናደርገው። እኔ ልጁኝ የማደርገውን ነገር ነው ሲያሳዩኝ የነበሩት። ማለት እንደዚህ የሲስተርን ምናምን ልብሶች የማዘር ልብሶች ለብሼ ምናምን ተከራዮች ግራ አጋባቸው ነበረ እና እንደዚህ አይነት ነገር ነው ሲያሳየን የነበረ። ብቻ ይሁን እንዴ እኔ ጆሮዬ ነው ወይስ ምን ይዤ ነው የፂና የናታን እህት ነኝ ብላ የመጣችሁ እንዴ? እንዴት ነው ነገሩ? ግራ አልገባችሁም ጋይስ? እኔ ግራ ገብቶኛል። እንደ እውነቱ ግራ ገብቶኛል። እሺ ታዲያ እህትና ወንድም መሆኑን ካወቀች ታዲያ ለምንድን ነው እነሱን ለመጉዳት የምታስበው? ምንድን ነው ምክንያቷ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ የዚህ ቤት ታሪክ እየተደበቀ ስንት ቦታ እንደሚደርስ እኔ እንጃ። ተደብቆ ያፌት ወንድም ሆነ፣ አሁንም ደግሞ ሌላ ተደብቆ መጣ። የእናንተ እስከፋ እዚህም እዚህም። እንዴት ነው ፋዘርና ማዘረ አራርቀው መውለድ የሚባለውን እንትን ተገብሮታል መሰለኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ ማብራን ሐረግ ልዩ እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ላጭር ደቂቃ ብናወራ አንዳንድ መልካም ቆይታ ከኔ ጋር። ሐረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። ናታንና ኤፉ ግን ተጃጃሉ። ዝም ብሎ ሰዓት መግደያ 30 ደቂቃ ሙሉ ነው እኔ ያየሁት። እንደሆነቱ እውነት አስደብሮኛል። የምሬን ነው የምላችሁ፣ ያልዋሻችሁ። በጣም በዛ በጣም ከምላችሁ በላይ በጣም በዛ ስላችሁ ኧረ የሌለን የበዛው ከምሬን ነው የምላችሁ። እንደ ይኖር ነው እና እንዴት ነው ጉዳዩ? እናንተ አልበዛም ነው በዝቷል ነው የምትሉት? ምን ታስባላችሁ ወገንታት? የቢኒን ጉዳይስ ለምንድን ነው መደበቅ የፈለገው ናታን? ሀሳብ ካለ ኮሜንት ላይ አስቀምጡ። ለምንድን ነው መደበቅ የፈለገው? እንዳትጎዳ ፈልጎ ነው ወይስ ደግሞ ለምንድን ነው መደበቅ የፈለገው? እና ደግሞ ቢኒ ምን እየሰራ ነው? ለምን ጠፋስ? የሚሉ ነገሮች ለእኔ ጥያቄ ሆነውብኛል። ከዛ ውጭ በትናንትና ክፍል ለየት ያለ ነገር አልነበረም። ዳጊን ግን መጠቀሚያ እያደረጉት ነው። ቤት ውስጥ ኃይለኛ የሆነ ውጥንቅጥ የወጣበት ነገር ሊያሳዩን ሬዲ ሆነዋል ብዬ ነው የማስበው። እኔ እንደዛ ነው የሚሰማኝ። የእውነት ይህን ነው የምላችሁ፣ አስረግጬ ነው የምነግራችሁ። እንደዛ ነው የሚሰማኝ። እዚህ ጋር እየጠበኩት ያለሁት ነገር ስላለው ጋይዝ ወደዚህ ዞር ብሎ ሌላ ነገር እንዳይመስላችሁ። ስራ እየሰራው ነው፣ ቪዲዮ እየተቀረጽኩ ያለሁት እና እሷን ነገር እያየሁ ነው እና ትረዱኛላችሁ ብዬ አስባለሁ። የትናንትናው ክፍል ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ካለ እናንተ ኮሜንት ላይ ጨምሩልኝ። አይባልም ኮሜንት ላይ አስረዱኝ ልላችሁ ነው። እሺ ቃልዬና የአዲሷ የፂና የናታን እህት ሌላ ታሪክ ውስጥ ገብተዋል። እንግዲህ አዲስ ነገር ያሰሙናል ብዬ ተስፋ አደርጋለሁ። አዲስ ነገር እናያለን በሚል ተስፋ እንኖራለን፣ እንጠብቃለን። ይሄ ነው እና እስኪ እንግዲህ እናየዋለን ቀጣይ ክፍል ላይ ምን እንደሚፈጠር። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ የተሰናበትኳችሁ። መልካም ጊዜ። ፒስ። ሐረጎች የሌለ ተጠበቡብን። በቃ አሁን ጸዴ የሆነ መጥቷል ድራማ። ደህናውን ሰው ቀስቅሰው አውር ያደረጉት አሉ አባባል ነው አለ ጋይስ። ይሄ ነገር ከየትኛው ያመጣው ካላችሁ እንጃ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ለአጭር ደቂቃ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር እንደሚችል እንገምታለን። እንደ ልማዳችን በቀጣይ ክፍል ምን ይፈጠራል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ወይም ደግሞ ባጭሩ ሁለት ነገር እንደሚፈጠር እነግራችኋለሁ። አንደኛው ኤፍራታ በአካል ልጇ በህይወት እንዳለ የምታይ ይሆናል።
ሁለተኛ ኤፍራታ ለልጇ ስትል ናታንን ትገለዋለች ወይም ደግሞ የመግደል ሙከራ ታደርጋለች። ይሞታል ወይስ አይሞትም የሚለውን ምላሹን ለእናንተ ትቻለሁ። ምን የሚሆን ይመስላችኋል? ሀሳባችሁን ኮሜንት ላይ እንደተለመደው ደቅ አድርጉልኝ። ከዚህ በፊት በነበረው ክፍል ያው ሪቪው አላደረኩም፣ ግን ቀለል አይነት ክፍል ነበረ ወይም ደግሞ ቀላል አይነት ክፍል ነበረ። እንደማይሞቱ የታወቀ ነበረ። እንግዲህ ናታንም ሁሉም ቦታ ደርሷል ወይም ደግሞ እውነቱን እያወቀ ነው የትዝታ ዘመድ መሆኑንም እየደረሱበት ነው። ድራማው አሪፍ ሆኖ እየሄደ ነው። ከዚህ በኋላ ደግሞ ማን የሚጨመር ይመስላችኋል? እኔ እንደ ራሴ ያፌት የሚመጣ ይመስለኛል። ቤዛም ከች የምትል ይመስለኛል። ድራማው ወደዛ የሚሄድ ይመስለኛል። ነገር ግን ሴቶቹ ተመችተውኛል። ሉሊት አንዷ ላይ፣ ያቺም አንዱ ላይ። በቃ ማላቀቅ ነው። እንደዚህ ዙሪያ ጥምጥም ነው። ግን ይመቻችሁ፣ ተጫወቱባቸው፣ በነፍሳቸው ነው። በቃ ወሬ አትመኑ የሚባለው እኮ ለዚህ ነው። ወሬ ማመን ይሄ ነው። በቃ ይሄ ነው። ሳታውቁ ብዙ ነገር ታደርጋላችሁ። አሁን እንትና ማነች ኤፉ ወሬ በማመን ብቻ ነው ሉሊትን ለመግደል የሄደችው። እንደገና ደግሞ ወሬ በማመን ብቻ ነው ይሄኛውንም ልጅ ለመግደል የሄደችው። ስለዚህ አትመኑ፣ ዝም ብላችሁ አትመኑ። የተወራላችሁ ሁሉ እውነት አይደለም። የተወራላችሁ ያያችሁት ሁሉ እውነት ሊሆን አይችልም፣ በተለይ በዚህን ዘመን። ምክንያቱም አርቲፊሻል ኢንቴሊጀንሶች በጣም ተራቀዋል። አክቲቭ በቃ የእናንተን ፎቶ አውጥቶ ከአንዱ ፎቶ ጋር መቼም ቲክቶክ ላይ የምትከታተሉኝ ሰዎች ካላችሁ ይሄ ነገር ቀላል ነው ለእናንተ ለማወቅ ወይም ደግሞ ለማየት ለመረዳት ቀላል ነው ብዬ አስባለሁ። እና ብዙ ነገር አስመስሎ መሰራትም ይችላል እና ብዙ ነገር አይታመንም በዚህ ዘመን እያልኳችሁ ነው። ለማንኛውም እኔ ያለኝ ሀሳብ ይሄ ነው። እነዚህ ሁለቶቹ ይፈጠራሉ። ስለዚህ እዚህ ጋር ቢበቃኝ አሪፍ ይመስለኛል። ምክንያቱም ከዚህ በላይ አልሄድም። ሌሎች ቪዲዮዎችንም ሪቪው ስለማደርግ በቀጣይ ክፍል በረጅም ቪዲዮ እንገናኛለን። ፒስ። ቤተሰብ ገኒ የት ጠፋች? ገኒ ምን ዋጣት? ገኒ ወዴት ነው ሄደችው? ምን ታስቧላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሐረግ ተከታታይ ድራማ እንደ እውነቱ ዛግ እያደረገን ነው። ፈጠን ብታደረጉት ደግሞ የበለጠ ደስ ይለናል። በተለይ ደግሞ አዲስ ታሪክ የሆነ የሚያጓጓ ታሪክ ቢኖረው ሰው በጉጉት ያያል ብዬ አስባለሁ። ገብቷችኋል አይደለ? የሆነ አንድ ታሪክ ላይ ዝም ብሎ 3 ክፍል 4 ክፍል ከቀጠረ ያስረቻል። ጊዜ የሚባል ነገር የለም። ዘመነ ቲክቶክ ላይ ሆነ እንደዚህ 30 ደቂቃ ሙሉ ሰው ቁጭ አይልም። ስለዚህ ዛሬ ያየነውን ነገር ነገ ባይቀጥል የሆነ ሌላ ርዕስ ላይ ብትመጡ ጥሩ ይሆናል ብዬ አስባለሁ። ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ የማስቲካ ላምጤና የፂ ጉዳይ በቃ ክነፍ ብለዋል። ሌላ ታሪክ ውስጥ ገብተዋል። እንዴ ፂ ምን ሆና ነው? ምን አስባ ነው? የቢኒን ድምፅ ሰምታ ስልክ ደውላ አውርታ ፌንት ነቅላ ያ ሁሉ ነገር ከተፈጠረ በኋላ ከዚህ ልጅ ጋር መቀጠሏ እኔ ምንም አልተመቸኝም። እውነት ለመናገር አቤላ እንደሚጎዳ ከዚህ በፊትም ነግሬያቸዋለሁ። አቤል እንዲጎዳ አልፈልግም ብዬ ስል ነበረ፣ ግን አሁንም ቀጥለዋል። ብቻ ከባድ ነው የሚሆነው። እርግጠኛ ሁኑ ቢኒ በህይወት አለ አይደለ? ቢኒን ካየችው ልቧ ይሸፍታል። የመጀመሪያ ፍቅር የመጀመሪያ ነው። ብዙ ነገር ያሳለፈችው ብዙ ነገር ያደረገችው ከሱ ጋር ነው አይደለ? ትረሷለች። እንደዚህ በቀላሉ ማለት ከባድ ይሆናል። ቢኒን እየቀረበች ያለችው ብቸኛ ስለሆነች ወይም ደግሞ ብቸኝነቷ ላይ ስለሆነች ነው እንጂ ወዳው ነው ብዬ ለማለት ትንሽ እኔ ይከብደኛል። አፍቅረው ነው ለማለት በሚለው ተካከል ልትወደው ትችላለች እና ትንሽ ከበድ ይላል እውነት ለመናገር። እናንተ እስኪ ምን ታስባላችሁ? የማን ፍቅረኛ ብትሆን ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሉሊት ተወቅታ አታርፍም አይደለም? በቃ አታርፍም። ርበስ ስልክ ጭራሽ ሞጭለፋ ምናምን ልደውል። አይ በዚህ አካሄዷ እቺ ልጅ ታመልጣለች። የምንች ልጅ እቺ ሴትዮ ታመልጣለች። የምሬ ነው የምላችሁ። በቅርቡ የምታመልጥ ነው የሚሆነው። ነያኔት ምናምን ደግሞ ጨልለዋለች። ጨልላችሁ እያጨለላችሁ ነው። እኔ ምን እንደሚሻላችሁ እንጃ። ጨልላችሁ በቃ ዝም ብላችሁ እያጨለላችሁ ነው። ከባድ ነው። ብቻ እውነት ለመናገር የትናንትናው ክፍል ከባድ ነው። ትውስታ ምናምን ነበረ እንዴ? ከመቼው ድና ከመቼው ከአልጋ ተነስታ ነው መታ ሉሊት ይቅርታ የምትጠይቀው? እንደዚህም ጀምራችሁ እንዴ ልልስል ትዝታ ተፈትቼ መጣው እንዴ? እንደዚህም ቀላል ነው እንዴ? ለካ እኔም ልግባ
ልውጣ እንዴ ነው እንዴ እንደ ቤቴ ነው እንዴ ምናምን ብዬ ልስል ትዝታ በትዝታ ጨረሳችሁ። ለማንኛውም ጥሩ ነው፣ ምንም ማድረግ አይችልም። ጥሩ ነው ብለናል። ያው ጥሩ ነው። እኔም ለዛሬ እዚህ ጋር ይብቃኝ። የማወራው ጠፍቶብኛል፣ ግን ቅድም ጠይቄያችኋለሁ። ገኒ የት ሄዳለች? እንደታሰበው ራሷን አጥፍታ ነው ወይስ ደግሞ ወዴት ጠፋች ገኒ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደ ሀሳብ ግን እነ ቤዛ እነ ያፌት ወደ ድራማው ቢመለሱ ድራማው የተሻለ ነገር ይኖረዋል ወይም ደግሞ የተሻለ ሳቢ ይሆናል ብዬ ነው የማስበው። እኔ እንደዛ ነው የምረዳው። የእናንተን ሀሳብ ባላቅም እናንተ ደግሞ ሀሳባችሁ ኮሜንት ላይ ታስቀምጡልኝ ትችላላችሁ። መልካም ጊዜ የሆንላችሁ፣ ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋል። መልካም ጊዜ። ፒስ። ረኢፉ አደረገችው። እኔም ምለው ሉሊት ደይማለች ወይስ አልደየመች? እስኪ ላሳረፋችሁ። ሉሊት ምንም አልሆነች። ያው ያለችው ሐኪም ቤት ነው፣ ይሻላታል፣ በሕይወት አለች። ስለዚህ የሀረግ ድምቀት ሆና ትቀጥላለች ማለት ነው። ግሬፉ ይመቻት ይመቻት ይባላል ጋይስ። አሁን ይሄ እንደዚህ ይባላል? ነውር ነው። ኧረ ተረጋጋ። መጀመሪያ ቢያንስ ሰላም ብለህ ግባ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬ አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። በጣም ያው አዋጊ የሆነ አይነት ክፍል ነበር አይደለ? ማንም ይጠበቃል ብዬ አላስብም። ማለት ኤፉ እንደዛ ታደርጋለች ብላችሁ አስባችኋል ብዬ አላስብም። ምናልባት ናታን ቀድሟት ይደርስና ወይም ደግሞ እየተጨቃጨቁ ይደርስና ምናምን ናታን ንቅ ያረጋታል አይነት ነገር ነበረ ብዙ ሰው የጠበቀው። ግን ሄዳ ይዛ ሄዳ የሚገባትን እንግዲህ ሰጠቻት። ያኔት ምንድነች ጋይስ? ያኔት ማነች? ምንድነችስ? እስኪ ይህንን ኮሜንት ላይ አስቀምጡልኝ ጋይስ። ምን ይመስላችኋል? ምን ታስባላችሁ? ያኔት ከነ ናታን ቤተሰብ ውስጥ ከማን ጋር ትተዋወቃለች? ምንድን ነው አላማዋ? ፋሚሊ ያኔት የነሱ ጠላት ነች። በእርግጥ ግን በሌላ በኩል ደግሞ ሁለቱ ይገናኛሉ ብዬ ነው ማስበው። ፎቶውን ይዛ ሄዳ ፂን በትኩረት ስታያት ነበረ። ከፂ ጋር የሆነ ነገር አለ። እህትማማቾች አይመስሏችሁም? እኔ መሰለኝ። በቃ ምንም ማድረግ አንችልም። እንግዲህ እንደዛ ነው ኤክስፔክት ማድረገው። እናንተ ኤክስፔክት የምታደርጉትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ሌላኛው በትናንትናው ክፍል ለየት ያለ ነገር አልነበረም። በቃ ይሄ ነበር አይደለ ታሪኩ ትናንትና። ከዚህ ውጭ ያው ለየት ያለ ነገር አለ ብዬ አላስብም። በጣም አሪፍ የሚባሉ ፖይንቶችን ነግሬያችኋለሁ። ትንሽ ቅር ያለኝ በትናንትናው ክፍል የፂ መነሳት ወይም ደግሞ እዚህ እንዴት እንደተነሳች እንዴት ወደ ቤት እንደሄደች አልሰማውም። ያ ድራማውን አላየውም፣ ግን አልሰማውም። ኮንፈርሜሽን አልተሰጠኝም። እንዴት እንደሆነ አላውቅም። ዝም ብሎ ተደባባብሶ ካለፈ ትንሽ ይደብራል። የቢኒ ጉዳይስ እንዴት ዝም አለ? ቢያንስ መደወል ነበረበት ብዬ አስባለሁ። ኦኬ። ይህ ሁሉ ነገር የሆነው በአንድ ጀንበር ነው፣ ወይም ደግሞ ምሽት ላይ ብቻ ባለችው ፓርቲ ስለሆነች እሺ ብዙ አያስጨንቅም ማለት እችላለሁ። አይዶን ነው ብቻ እንደዛ ነው አይደለ? ጉዳዩ እየተካሄደ ያለው ወድቃ ከገባሽ በኋላ ነው ያንን ነገር ያየችው። ሰው ምሽት ላይ ስለነበረ ቀጣይ ክፍል ላይ ይደውላል ብዬ አስባለሁ። ቢኒ በአካል ቢመጣ እኔ በጣም ደስ ይለኛል። ያው መጀመሪያ አካባቢ ላይ ታይቷል፣ አይታችሁታል። ማለት ምዕራፍ 2 መጀመሪያ አካባቢ ማለት ነው እና አሁንም ቢቀጥል ቢመጣ ጥሩ ነው። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ እስኪ ሀሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። 2 ፐርፌክት የሆኑ ነገሮች ጠቁሜያችኋለሁ። ሉሊት አልሞተችም የሚል ነገር ተናግሬያለሁ። አልሞተችም፣ እርግጠኛ ሆኖ እንዳትጠራጠሩ። በእኔ 100% እንዳትጠራጠሩ። እኔ ካልኩ ነው፣ አልሞተችም አለች። ሁለተኛ ደግሞ ያኔት የማን እህት? ከዚህ ጋር እህትማማቾች ወይም ዘመድ አይመስላችሁም? ብቻ እንደነዚህ አይነት ነገር አለ። ይህኛውን 50-50 ነው። ዘመድ ወይም እህት፣ በቃ ከሁለት አንዱ አለ። ይህንን ካልሆነ አንሰብስክራይብ አድርጋችሁ ውጡ ከዚህ ቤትሽ። እንዳታስቡ፣ እንዳትጨናነቁ። ችግር የለብኝም። ይኸው 40 ምናምን ሺህ ሰብስክራይበር ነው ያለው። 40ችሁ ውጡ። የምሬ ነው የምላችሁ። ይሄ አሁን ያልኳችሁ ካልሆነ ማለት
ለማንኛውም በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እንደዚህ ነው እንጂ ስለ የነበረው ይህንን ነው። ያኔት ድብልቅልቁን አወጣችሁ። ያኔት የማንን ፎቶ አይታ ነው እንደዚህ ክው ያለችው? ምንድን ነው እሱ? ቤተሰብ ይመስሏችኋል ወይስ ደግሞ ምን አይነት ነገር ሊሆን ይችላል? ምን ታስባላችሁ? አንድ ነገር ነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች ከማን ናችሁ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ከሰሞኑ ድንዛዜ አውጥቶናል። በጣም ደንዝዘን ነበረ። ደንዝዘንም አደንዝዘውንም ነበሩ አደለ? ደባሪ ጊዜ ሳምንት ነበረ። በቃ ሳምንቱ ሙሉ የሆነ የማይስብ አይነት ነገር ነበረ። አሁን ላይ ደግሞ ድብልቅልቅልቅ ብሎ በጣም ሳቢ የሆነ ነገር ተፈጥሯል።